ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ይበልላችሁ እያልኩኝ ዛሬም እንግዲህ የአቤልን ድራማ እዤላችሁ መጥቻለሁ። ለዚህ ቪዲዮ እንግዲህ አዲስ የሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ስለምታበረታቱኝና ከኔ ጋር ስለሆናችሁ የእውነት ስለምትደግፉኝና ስለምትሰጡኝ አስተያየት በጣም አመሰግናለሁ። የማላልፍና ሁልጊዜም ደግሞ እናንተ እንዲሰራ የምታበረታቱኝ እንዲሁም ደግሞ ሁልጊዜ በርቺ፣ የእውነትም የምትሰሪ ሳሰለቺ ሲሪ፣ አይዞች ጥሩ ደረጃ ላይ ትደርሻለሽ ብላችሁ የእውነት እንግዲህ ጥንካሬ እንዲሆነን ብላችሁ የምትሰጡ ምክር ስለ ሁሉም ነገር እጅግ አድርጌ አመሰግናለሁኝ። እውነት ለመናገር እንግዲህ ችሎታ ኑሮኝ ሳይሆን ያለ ችሎታዬ ገብቼ እንግዲህ እናንተ ደግሞ ሰለቸኝ ደከመኝ ሳትሉ እንግዲህ እስከ መጨረሻ ቁጭ ብላችሁ አዳምጣችሁ ኮሜንት ጽፋችሁልኝ በርቺ ብላችሁ ሼር ስለምታደርጉ የእውነት ላችኋለሁ ከልብ አመሰግናለሁ። የዚህ ደረጃ መድረሴ የእናንተ ውጤት ነው። እኔ ስለሰራው ብቻ ሳይሆን እናንተ ባትኖሩና እናንተ ባታውልኝ ኖሮ በዚህ ደረጃ አልደርስም። ስለዚህ ስለ ሁሉም ነገር እጅግ አድርጌ አመሰግናለሁ። የእውነት ለመናገር እንግዲህ ምስጋና ማለት በጣም ትልቅ ነገር ነው። ሰው ራሱን አውቆ እንግዲህ የተደረገትንለትን ነገር አውቆ ሰውን ማመስገን ትልቅ ነገር ነው ብዬ አስባለሁኝ። እና ውዶችዬ ስለምትከታተሉኝ እና ስለምትአበረታቱኝ ሁል ጊዜ ደግሞ አለውልሽ ችግር የለውም ሁሉም ነገር አለ ብላችሁ ሁል ጊዜ ኮመንት ስለምትጽፉልኝ የእውነት አንዳንድ እህቶች በጣም ነው የምታስገርሙኝ። የምትጽፉልኝ ኮሜንት እኔ እንደዚህ ነኝ እንዴ ብዬ ራሴን እንዲገምት የሚያደርግ ኮሜንት ነው የምትጽፉልኝ ማለት ነው። እና እውነት ለመናገር ትናንትና ማታ ቁጭ ብዬ ኮሜንቶችን እያነበብኩኝ ነበረ እና የምትሰጡኝ ኮሜንት እውነት ለመናገር እኔ በቃ ከራሴ በላይ የሆነ ይሄ ነው ብዬ የማልነግራችሁ ማለት ነው። እና በጣም በቃ እንዲሰራ የባሰ ደግሞ በቃ ነገሮችን አስተካክዬ በደንብ አርጌ እንዲሰራ ነው። እንግዲህ ሰሞኑን ደግሞ ትንሽ ቀዝቀዝ ብዬ ነበረ፣ ቪዲዮዎችን ትንሽ አጠራጠር እያደረግኩኝ ነበረ። በዛ ምክንያት ደግሞ እናንተ እንግዲህ ቅር ተሰንታችሁብኛል። ስለዚህ ከዚህ በኋላ እንግዲህ ረዘም እያደረግኩኝ አቅርብላችኋለሁኝ እና ሁለት ቻናል ስለሆነ አንደኛውም ላይ ስለምለቅ ብዬ ነው ቀነስ ያደረጉት። ስለዚህ እይታና እንዲሁም ደግሞ ብዙ ሰዓት የሚቆጥርልሽ ቪዲዮ ስረዝም ነው። ስለዚህ 30 ደቂቃ መስራትሽን አታቁሚ፣ በዚሁ ቀጥይበት ብላችሁ የእውነት ስራዬ ብላችሁ ለእኔ አስባችሁ በቃ አለ አይደለ እንደ ሄታችሁ ቆጥራችሁኝ የእውነት ብቻ ድምጤን ነው እንጂ የምትሰሙት እንግዲህ ማን እንደሆንኩ የማታውቁ ብዙዎች ናችሁ። እና በእውነት ለመናገር በጣም ነው የማመሰግነው፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ። እናንተ ስትሰጡኝ አስተያየት፣ እናንተ የሚሰጡኝ ኮሜንት የእውነት እኔም በጣም እያጸና ወይም ደግሞ እያቆመኝ የባሰ በርትቼ እንዲሰራ የሚያደርገኝ ነው። ስለዚህ ውዶችዬ በጣም ነው የማመሰግነው፣ በጣም ነው የሚወዳችሁ። ስለዚህ ክበሩልኝ፣ ኑሩልኝ ልል ወዳለሁ። እንግዲህ ይሄን ሀል ካልኩኝ ወደ ቪዲዮአችን ዛሬ እንዳለን እንግዲህ አቶ እንድሪስ እንግዲህ በጣም እንግዲህ ደንግጠው ነበረ። ለምን ቢባል እንግዲህ ልጁ እንግዲህ ይሄንን ያህል አድርጋ ነገር ግን ምንም ነገር እንዳላደረገችና ነገሮቿን ሁሉ ሸፋፍና በተለይ ደግሞ ወደ አቤል ማዞሯ እውነቱን ስለሚያውቀው በጣም ነው እንግዲህ ውስጡ እየተናደደ ያለው። በዛ ላይ እንግዲህ በጣም ታማሚ ነው የእውነት። አሁን በዚህ ቦታ እናንተ የሆናችሁ ብታዩ ምን ትላላችሁ ብዬ የማቀርብላችሁ ሀሳብ እዚህ ጋር እውነት ለመናገር አንድ ልጅ ማለት እንግዲህ ከእግዚአብሔር በታች የምትጠበቅና ነገ ጠዋት አባት ብደክም የምትጦርና የምትረዳ ናትና፣ ነገር ግን እንግዲህ በዚህ ሀል ደግሞ አባት በልጁ አዝኖ እንግዲህ ልጅ
ምንም ነገር ሳይታሰብ አደጋ አድርሳ ከዛንን እንግዲህ ምንም ነገር አላደረኩም ብላ ብትክድ አንድ ቤተሰብ ምንድን ነው ልል የሚችለው ብላችሁ አስቡት እስቲ። የእውነት ድራማ ማለት የአንድ ሰው ቤተሰብ የሚያወጣ ነው። በዛ ላይ አባቷ እንግዲህ በጣም ይታመማል እንግዲህ አጸደን ደግሞ እንደ ተንኮለኛ ጎረቤት አርግታችሁ ውሰዳት። እንግዲህ አክስቷ የማትቻልና የእውነት ለመናገር በጣም ከባድ የምትባል እንግዲህ ክፉ አክስት ናት ያለቻትና ሁሉም ነገር እንግዲህ ሰው እንግዲህ የዋለን ይመስላል ወይም ደግሞ አካል ምን ይመስላል ሲባል የዋለበት ቦታ ይወስናል ይባላልና እውነት ለመናገር እንግዲህ ናርድን እንደዚህ አርጋ መቀየሯ በጣም ነው እኔ ግርም ያለኝ ማለት ነው። እና ሁሉም ነገር እንግዲህ ጥቅ አርጋ ልጅቷ እንዳሰማ አድርጋ ነው እንጂ ደፈነቻት። ከዛ እንግዲህ አሁን እንዴት አርጋ ይሄንን ማስተካከል እንደምትችል ነገሮች ሁሉ ወደ እሷ እየተገለበጠ ነው የነበረውን ተንኮሏ ሁሉ እንግዲህ ሴራቸው ሁሉ አሁን እንግዲህ እየደረሱበት ስለሆነ አሁን ምን እንደምትሆን ግራ የሚያገባበት ቦታ ላይ ነው እየደረሰችው። ለምን ቢባል እንግዲህ እዝራ አሁን ሁሉም ነገር እንግዲህ ከኩኩሻዬ ጋር ሁሉም ነገር ከደረሰበት እንግዲህ ልጅቷን አሳክማለሁ ብሎ ስለዚህ ያችን ሁሉ ከደረሰበት ምን እንደምታደርገው እውነት ለመናገር እንግዲህ ይሄ የታወቀ ቀን መግባ የላትም። እውነት ደግሞ እዝራ ደግሞ እንግዲህ ከሌላ ሴት ልጅ ተወልዶ እውነቱ እንግዲህ ከአቤል ጋራ ታሪኩ የሚመሳሰል ከሆነ የእነዚህ ሰዎች ታሪክ እንግዲህ ልጅና ወንድምና እህት እንዳይሆኑ የሚል ስጋት አለኝ። ለምን ታሪካቸው አንድ አይነት ነው እንግዲህ እንደዛ ሲያሰቃያት የነበረው እሱም እንግዲህ እንደዛ ስታሰቃይ ነበረ እናቱ። እንግዲህ ሁሉም ነገሩ አንድ ላይ ነው እየተመሳሰለላቸው። እዝራና አባትየው ቁጭ ብለው እያወሩ እንግዲህ ከዛንን ቆይ የአቤል ጉዳይ ምን ላይ ደረሰ ብሎ ይናገረዋል። ከዛንን እንግዲህ እዝራም ደግሞ እንግዲህ አሁን ሁሉም ነገር እኮ ያለውን መረጃ ለፖሊሱ ሰጥቻለሁ፣ እንግዲህ ምርመራውን የሚያደርጉት እነሱ ይሆናል፣ የማቁትን ነገር ሁሉ ተናግራለሁ ብሎ ይለዋል። ከዛንን አዎ ልጄ ሁሉም ነገር እኮ ግልጽ ነው፣ ግን እያወቅን ነው የተካር ነው ብሎ ይለዋል። ከዛንን እንግዲህ ምንድን ነው ምን ማለት ነው ብሎ ይለዋል። እንግዲህ መቼም እኔ እኮ አቤል እንዳደረገችውና ልጄ ይሄንን እንዳደረገችው አውቃለሁ ብሎ ይለዋል። ስለዚህ ይሄን ነገር እንግዲህ ለህግ እንተዋለን፣ ሁሉም ነገር እንግዲህ ጊዜ ይፈተዋል ብሎ እያወራ ሳለ ሜርሲ ትመጣለች። ከዛን አባትና ልጅ እኔን እንግዲህ መልሳችሁ ወይኔ ለመክተት ነው አይደለም እንዴ የምታሰሩት ብሎ ይለዋል ትለዋለች። ቆይ አንቺ እኔን ነው ወይ እንደዚህ የምታናግሪ ብሎ ይላል እዝራ። ከዛ አዎ አንተን ነው የማናግረው ብላ ትለዋለች። ከዛንን ምንድን ነው ብሎ ይለዋል። ከዛንን እስቲ ቆይ ተረጋጊ፣ ምንድን ነው የሚያስጮሽ ብሎ ይላታል አባትዮ። ከዛ ደግሞ ሜርሲ ትጨዋለች። ምንድን ነው ብሎ ይላታል። አዎ እስቲ አንድ ቀን እንደ ወንድም ሆኖ ያሳየኝ፣ ከልጅነታችን ጀምሬ እኔ ነኝ እንጂ የሚንከባከበው እሱ አንድ ቀን የተንከባክቦኝ ያውቃል ወይ ብላ ትለዋለች። ከዛንን እንግዲህ አንቺ እኔ እኮ ወንድሜ ነሽ፣ አንቺ እኮ እህቴ ነሽ፣ እኔ ደግሞ ወንድሜ ነሽ፣ እንዴት ነው የምታወሪ ብሎ ይላታል። ከዛንን እንግዲህ በዚህ መሀል አጸደ ትመጣለች። ከዛንን እንግዲህ እንደዛ ስትል ከዛ አይ እሱ እንኳን በጊዜ እንግዲህ የሚረጋገጥ ሊሆን ይችላል ብላ ትለዋለች። ከዛን እንግዲህ ጋሽ እስክንድር ተነስቶ እንግዲህ እንቅ አርጎ ይይዛታል። ይሄ ሁሉ የአንቺ ሴራ ነው። አንቺ ቆይ መቼ ነው ራስሽን የምትተይ? መቼ ነው ይሄ ተንኮልሽ የሚለቅሽ ብሎ ይላታል። ከዛንን እንግዲህ እሱ እንደዛ ስላ ጊዜ ቆይ አንቺ እስከ መቼ ድረስ ነው በተንኮል የምትራመጂ? ለምንድን ነው ብሎ ይላታል። እንግዲህ ጋር ጎይቶ አባዬ እለሪ ሊቀቀው ብለው ትለዋለች። እንግዲህ ለማስለቀቅ ብዙ ይታገላል። ከዛ እንደምንም አድርጎ ከእጁ ያንፈለቅቀዋል። ከዛ እንግዲህ አቶ እስክንድርም ደግሞ ራሱን
ራሱ መቆጣጠር ያቅተዋል። ከዛ እንግዲህ እዝራ ወንበር ሳባ አርግቶ ያስቀምጣል። አንተ ቆይ ምንድን ነው? ገድለኸኝ ነበረ እኮ ልትገለኝ ነበረ። አየ አባቴ አለምንም ነገር ገሎኝ ነበረ ብሎ ትለዋለች ለእዝራ። እዝራ መልስም አልመለሰለትም። አጸደ እንግዲህ ከዛንን ቆይ እኔ ምንድን ነው ያደረግኩት ብሎ ይለዋል። አንቺ ከይሲ ከዚህ ጋር ሂጅልኝ እዝራ አስወጣልኝ ብሎ ይለዋል። ከዛ እሺ በቃ አባዬ አንተ ተረጋጋ እንዳም ብለዋል ትሎ ይለዋል። ከዛን እንግዲህ እሷ እንግዲህ ትወጣለች። ከዛ ሜርሲ ደግሞ ወደ ደጅ ወጥታ ትሄዳለች። ከዛን እንግዲህ አጸደ ከኋላ ትመጣና ቆይ አንቺ ምን እያደረግሽ ነው? በእንግዲህ የአንቺ ጦስ ይኸው ለእኔም ተረፈልኝ ብላ ትላታለች። ቆይ ይሄ ደግሞ ምን ማለት ነው ብላ ትለዋለች። እና ታዲያ ከአባቴ ጋር እኮ እኔን እስር ቤት ለመክተትና እንደው እሷ ናት የገደለችው ብሎ ሲሉ ስለሰማሁኝ ንዴቴን መቆጣጠር አልቻልኩም ነበረ ትለዋለች። ከዛን እንደዛ ስትላት ጊዜ እና ወንድምሽ እኮ እውነቱን ነው እና ታዲያ ዋሽተዋል እንጂ አንቺ አይደለሽ እንዴ የገደልሹ ብላ ትላታለች። ከዛንን እንግዲህ እንደዛ ስትላት ጊዜ እና ምንድን ነው ብላ ትለዋለች። ከዛ እና ይሄንን እኮ ምን እያልሽ ነው አክስቴ ስትላት፣ አዎ ልክ ነው የማይዋሽና የማይቀየር እውነት ነው ትላታለች። ከዛ እንግዲህ እሺ ይሁን አሁን ምንድን ነው የምናደርገው ትላታለች። እንግዲህ ዘረፌ ደግሞ ለድሮር እንግዲህ ልጅቷን አጭታታለች። ቀሚሱ እንግዲህ አስለብሳ እንግዲህ ኩኩሻ ቆይ እንዴት አድርጌ ነው ይሄን ቀሚስ የሚለምደው? ይሄ ቀሚስ እንደው ሲያስጣላ ተነስቼ ሊቀይረው እንዴት ትለዋለች። ምን ማለት ነው ብላ ትላታለች። እና ታዲያ ተነስቼ ቀይሬ ሱሬ ልልበስ ማለቴ ነው ትላታለች። ከዛንን አይ አርፈሽ ተቀመጪ ብላ ትላታለች። ከዛንን እንግዲህ ቆይ እኔ የምለው እናቴ ቆይ እንዴት ነው ማላላይ ጥሩ ናት ወይስ እንዴት ናት ብላ ትላታለች። ይሄ የማይረባ ቋንቋሽን ቀይሪ፣ ከዚህ በኋላ የምትቀብላለቢ ነገር ወይም ደግሞ ቶሎ ቶሎ ምላስሽ ለው የምታደርጊው ነገር ታቆማለች። ስለዚህ አረጋግተች ምታወሪ ብላ ትላታለች። ከዛን እንግዲህ እሷ ደግሞ ቆይ በአንድ ጊዜ እኮ አይለቀኝም ቀስ በቀስ ነው እንጂ ትላታለች። ከዛን ቆይ ታዲያ መቼ ነው የምትመጣ ብላ ትጠይቃታለች። አይ አሁን አትመጣም ገዳም ሄዳለች። ከዛ ስትመለስ ግን ያንቺን ቡና ነው መጠጣት የምትፈልገው ብላ ትላታለች። ከዛ እሷ ደግሞ ቆየን የምለው መጀመሪያ ቡና ነው የሚገባ ውሃ ነው የሚገባው ወይስ እንዴት ነው የሚሆነው ብላ ትጠይቃታለች። ወይ ጉዴ አንቺ ይሄንንም አታቅም? አሁን ከኛ ጋራ አንቺ ሴት ተብለሽ ትቆጠራለሽ ወይ ብላ ትላታለች። ቆይ አንቺ ደግሞ ምን ማለት ነው? ዝም ብለሽ ትሳደባለች እንዴት ትላታለች። አይ እየተሳደብኩ ሳይሆን እኔ እኮ ገርሞኝ ነው ትላታለች። እንግዲህ ከዚህ በኋላ እንግዲህ ሁሉም ነገር መልመድ ግዴታሽ ነው ስራውን ከወደሽው ትላታለች። ከዛን እንግዲህ እምቢ ካልሽ ደግሞ ችግር የለውም ለሌላ ሰው ሰጣለሁ ብላታለች። ምን ማለት ነው? ቆይ እኔ ምን ሆኜ ነው ለሌላ ሰው የሚሰጠው ብላ ትጨዋበታለች። ከዛን እንደዛ ከሆነ እንግዲህ ሁሉም ነገር ደግሞ በመስራትና ሁሉም ነገር ማድረግ አለብሽ ትላታለች። ከዛ ሁሉም ነገር እንግዲህ በስርዓት ማድረግ አለብሽ ብላ እንግዲህ ስትነግራታለች። እንግዲህ ጉሻዬ እንግዲህ እንደጅ ነገር እንጂ የቤት ነገር ምንም ነገር አያታቅም። እንግዲህ ዘና ብላ እንግዲህ እሷ ሱሪያውን ገርግዳ ሴትነትን ረስታ የምትኖር ዜጋ ናት። ነገር እንግዲህ አሁን ዶራር ሴት ያረጋት ነው። እንግዲህ ወይዘሮ ዘነቡ እንግዲህ ዶራሏን ለመብላት እጇን እየታጠበች ነው። እንግዲህ መብላት ሳታቅ እጇን ታጠበች እንዳይሆንበት ነገሩ እየፈራው ነው። ምክንያቱም እንግዲህ እዝራ አሁን ሁሉም ነገር እያፋጣጠነው ነው ያለችበትን ስፍራና እንዲሁም ደግሞ ሊያሳክማትና ከዛንን ሁሉም ነገር ለማስተካከል ነገሮችን ሁሉ እያፋጠነ ስለሆነ ሰዓት መብላቷን ሳታቅ እጇን ታጠበች። እንግዲህ መቁጠሯ ሳታቅ እንግዲህ ይሄን ሁሉ ለፋች እንዳይሆንበት ብዬ ነው። እንግዲህ ዶራሩን
እንግዲህ እሷም ደግሞ ዶላሩን ቆይ እንዴት ነው መስጠት ላይ እንዴት ናት? ቆጣቢ ናት ወይስ ትለቃለች ብላ ትጠይቃታለች። እረ ችግር የለም በዛ ላይ አንቺ ብቻ ስራሽን በደንብ ስሪ፣ በስራሽን በደንብ ከሰራሽ እሷ ትከፍላሻለች ብላ ትላታለች። ከዛንን እንግዲህ እኔማ በአንድ ጊዜ ነው ሀብታም መሆን ፈልገው ብላ ትላለች። ከዛንን እሷ ደግሞ አዎ ትሆኛለሽ፣ ነገር ግን እንግዲህ በደንብ መስራት አለብሽ ብላ ትላታለች። ከዛ ቆይ ይሄ እኮ ነገር በጣም ትልቅ ድራማ ነው። ነገር ግን እኮ የሚቀርጽና የሚወጣ ሰው ነው እንጂ የጠፋ ቢቀረጽ እኮ ሰው ልጅ ሁሉ ተሰብስቦ ተደርድረው እንግዲህ ይሄንን ይመለከት ነበረ ብላ ትለዋለች። ከዛ እንግዲህ እሷ ደግሞ እንደዛ ስትላት አዎ ልክ ነበረ፣ ግን አሁን መቅለብለብሽን ተይና ሁሉም ነገሩን አስተካኪ፣ ከዚህ በኋላ ቀሚስና እንግዲህ ነጠላ ትለብሻታለች ትላታለች። ከዛ ምን አልሽኝ ዝኑ ትላታለች። አዎ ቀሚስም ትለብሻለች ብላ ትላታለች። እንግዲህ በዚህ መሀል ደግሞ የፍቅረኛዋ ትዝ ይለዋል። ከዛንን እንግዲህ ፍቅረኛዬ እንደዛ ባይሆን ኖሮ ብላ ትለዋለች። ቆይ እሱ ነገር እንዴት እንደዚህ ሊሆን የቻለ? እንዴት ሌላ ጓደኛ ሊሆን ቻለ? እኔ እኮ እዚህ የማቀው እሱ አንቺን ብቻ እንደሚወድ ብቻ ነው የማቀው። እንዴት እንደዚህ ሊከሰት ቻለ? ብላ ትለዋለች። አንቺ ከዚህ ከሄድሽ እኮ በጣም ቆይታሻል፣ አሁን አይደለም እኮ ነገሮች ቆይተዋል ብላ ትላታለች። ከዛንን አይ ግን አይመስለኝም ይሄ ነገር ልክ አይደለም ብላ ትላታለች። ምን ማለት ነው ብላ ስትላትም አይ እንግዲህ ይሄ የሆነ የተሳሳተ ነገር አለ እንጂ እንግዲህ እሱ ደግሞ ከሌላ ሴት ጋር ነው። ስለዚህ ምን ማድረግ አለብኝ እንግዲህ ብለዋል። እንግዲህ እሱ ደግሞ ለሄቱ ብሎ መስዋዕትን እየከፈለ ብትረዳ ለራሷ ይቅርታ የምታደርግ አይመስለኝም። ምክንያቱም እንግዲህ ባለፈው እስር ቤት ሄዳ ሰው እንዳይሆን አድርጋ ነበረ የሰደበችው። በጣም ነበረ እንግዲህ ከራስ አንስታ እስከ እግሩ ድረስ እንግዲህ ስትሰድበው የነበረው አንተ ሰው አይደለህም ከኔ ምንታህ ነው ብላ እንግዲህ ሙልጭ አርጋ ነበረ እየሰደበችው። እንግዲህ እቺን ንግግር እንግዲህ ልጁ ይሄ እውነቱ ባወቀች ጊዜ እዝራ ወይም ደግሞ እርስ በራሳችን እንረዳዳለን ስለተባሉ እንግዲህ እውነቱን ከደረሰችበት በጣም እንግዲህ በዛ ሰዓት እግር ሰዓት ይሆንበታል። የተናገረችው ነገር እንግዲህ እንዴት አርጋ ማዋጥ እንዳለበት ነው የሚቸግራት። ከዛ ከኢዝራ ጋር መንገድ ላይ ይገናኛሉ። ስለዚህ እኔና አንቺ ያልጨረስነው ጉዳይ አለ ብሎ ይላታል። ቆይ አንተ ደግሞ ተፋታኝ እንጂ ብሎ ትለዋለች። ከዛ አይ ሚፋታት ነገር የለም ብሎ ይላታል። ቆይ የአራዳ ቋንቋ መቼ ነው የሚለቀኝ ብሎ ትለዋለች። ቆይ አንቺ ምን እያወራሽ ነው? ደህና ነሽ አይደለ እንዴ ብሎ ይላታል። አዎ ደህና ነኝ ብለዋለች። ከዛንን እንግዲህ እኔም እረዳሻለሁ አንቺም ርጅኝ ሆን ብሎ እንግዲህ ልጁን ያገቱበት ለዚህ ነው ብሎ እንግዲህ ያለውን እውነት ይነግራታል። የዝራ እንግዲህ ሁሉም ነገር ሲነግራት እንግዲህ አንተ ደግሞ እሷን ልታሳክማት እንደሆነ በምን አውቃለሁ? ልጅቷ ደግሞ ትንሽ ናት እያልከኝ ነው፣ ትንሽ መሆኗን በምን አወክ? ብላ እንግዲህ ትመረምረዋለች። ሜርሲና አጸደ ደግሞ እንግዲህ አንድ ላይ ቁጭ ብሎ እያሴሩ ነበረ። እንግዲህ ሁሉም ነገር ደርሶበት ነበረ። እዝራ ሐኪም ቤት ድረስ ብላ ትለዋለች። እና እንዴት ሆነ አንቺ ወደ ሐኪም እንግዲህ ወደ ወይኒ ልትሄጂ ነበረ ብላ ትላለች። ከዛንና ምን አደረሹ ብላ እንግዲህ ትላታለች። እኔ አክስትሽ እንግዲህ አንቺ ወደ እስር ቤት የምትመለሽ የሚፈቅድ መሰለሽ እንዴት ትላታለች። እና ምን አደረሹ ብላ ስትጠይቃት እንግዲህ ሐኪም ቤት ሌላ ቦታ አዝወርኳት ብላ ትላለች። ከዛንን እንግዲህ እዝራ ደግሞ ወይኔ ለትንሽ ቀደሙኝ፣ እኔ መቼም ቢሆን እንግዲህ አብልን ከዛ አስፈታታለሁ እያለ መኪና ውስጥ እንግዲህ ቁጭ ብሎ እየደበደበ ነበረ። ድራማው የተጠናቀቀው በዚህ ነበረ። በሞላ ጎደል የተከታተላችሁን ይመስላል። ስለተከታተላችሁኝና አብራችሁ ስለሆናችሁ ከልብ አድርጌ አመሰግናለሁ። ፈጣሪ ያክብራችሁ፣ ክበሩልኝ። ባላችሁበት ቦታ ሰላማችሁ እንደ አሸዋ ይብዛላችሁ።